እስላማዊ ባንኮች ማለት ነው እና ሂጅራ ምናምን ባንኮች ላይ አንድ ጓደኛ የነበረና ቢያንስ የሆነ ብር ታስቀምጣለህ። ለምሳሌ የ50,000 ብር ምን ለነሱ ተሰጣቸውና ሰርተው በአመት እነሱ ደግሞ የሚያስገቡልህ ብር አለ ሰርተውበት ማለት ነው። እና በየአመቱ የሚያስገቡልህ ብር አለ። እሱ ነገር ከሸሪዓ አንፃር እንዴት ይታያል የሚለውን ለመጠየቅ ነበር። ትርፍ የጋራ ነው። በቃ ብር የሆነ ብር ታስገባለህ። ለምሳሌ 100,000 ብር ስታስገባ ገባኝ ወንድሜ። ትርፍ የጋራ ብላችሁ ነው የምትስማሙት። በዚያ ገንዘብ ላይ እነሱም ይካፈላሉ፣ ካተረፉት አንተንም ያካፍለዋል አይደለም? እንደዛ ነው። ነገር ግን እዚህ ቦታ ላይ ትርፍ የጋራ ሲባል ጊዜ ያ ገንዘብ ከከሰረ ከሰረ ነው ወይንስ ቢከስሩ ይመልሳሉ እንደ ብድር ነው? ላይ እንትን አይደለሁም በእርግጥ እርግጠኛ ሆነ ምን አለ መሰለህ ትርፍ የጋራ ላይ የተለያየ ነው ወለድ የሚሆንበት ጊዜ አለ። እርሱ ምንድነው ያ ነገር ከከሰረ ተመላሽ ከሆነ ለአንተ ያንን ነገር የሚመልስ ከሆነ ያ ትርፍ የጋራ ሊሰራልህ የሰጠው ሰው ይሄ አያስኬድም። ይሄ ልክ እንደ ሸርጥ ነው፣ ብድር ነው። ልክ እንደ ብድር ነው። አትራፊ ከሆነ ታገኛለህ፣ ከከሰረ ደግሞ ያንን ታስመልሰዋለህ። ይሄ አያስኬድም። ነገር ግን ትርፍ የጋራ ከተሰጠ ያ ነገር ከከሰረ ከሰረ ነው። እዛቻለን የሚተርፈው ላይ ደግሞ ሰውየው የለፋበትን የደከመበትን የሰራበትን ያገኛል። አንተም ልክ እንደ ገንዘብን የሰጠህና ያሰራበትን ትርፍ ታገኛለህ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሁላ ይሰሩ ነበር። ትርፍ የጋራ ኸዲጃ ትሰጣቸዋለች፣ ከዚያ ይቀበላሉ። ደው መልካ ገዝተው ይሄዳሉ፣ ይሸጣሉ። ከተረፈው ነብዩ ሰለላሁ ዐለይሂ ወሰለም እና ኸዲጃ ይካፈሉ ነበር የጋራ። አይ ይሄ ስራ ይቻላል።